ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የኢትዮጵያ የዘርፍ ምክር ቤትን ለመምራት የሚቀርብ እጩ ከ1 ቢሊዮን ብር በላይ ካፒታል የሚያንቀሳቅስ መሆን አለበት ተባለ። ሀገር አቀፍ አምራች ኢንዱስትሪዎችን በአባልነት በማቀፍ የሚንቀሳቀሰው የኢትዮጵያ የዘርፍ ምክር ቤትን በፕሬዝዳንትና ምክትል ፕሬዝዳንት ከዚህ በኋላ ለመምራት የሚቀርቡ እጩዎች ከ500 ሚሊዮን እስከ 1 ቢሊዮን ብር ካፒታል የተቋቋሙ ድርጅቶች ባለቤት መሆን እንዳለባቸው የሚያስገድድ አሰራር በኢንዱስትሪ ሚኒስቴር በኩል መውጣቱ ታውቋል። ለሁሉም የዘርፍ ማህበራት ምክር ቤቶች የተሰራጨው ደብዳቤ እንደሚያመለክተው የዘርፍ ማህበራቱ በቅርቡ ለሚያካሂዱት ምርጫ ተመራጮች ሊያሟሉት ይገባቸዋል ያላቸውን ሌሎች መስፈርቶች በዝርዝር የያዘ ነው። በአዲሱ የኢንዱስትሪ ሚኒስቴር የምርጫ መስፈርት መሰረት የዘርፍ ምክር ቤትን በፕሬዝዳንትና በምክትል ፕሬዝዳንትነት ለመምራት በእጩነት የሚቀርብ ሰው አምራች ድርጅቱ ሲመሰረት ወይንም በአሁኑ ሰዓት በሚመለከተው የመንግስት አካል የሚታወቅ 1 ቢሊዮን ብር ወይንም ከዚያ በላይ የተመዘገበ ካፒታል ሊኖረው እንደሚገባ ያመለክታል። ለቦርድ አባልነት የሚወዳደሩ ለብቻቸው ማሟላት ይገባቸዋል ከተባሉት መስፈርቶች ውስጥ የተመዘገበ 500 ሚሊዮን ብር ካፒታል ሊኖራቸው ይገባል የሚል ይገኝበታል። ካፒታል ከተመለከተው መስፈርት ሌላ ለፕሬዝዳንትና ለምክትል ፕሬዝዳንትነት የሚወዳደሩ እጩዎች በተለያየ አምራች ዘርፎች 2 እና ከዛም በላይ ፋብሪካዎች ያላቸው ሊሆኑ የሚገባና በፋብሪካዎቻቸው ከ300 በላይ ቋሚ ሰራተኞችን የቀጠሩ መሆን አለባቸው። ከ2 በላይ ፋብሪካዎች ያላቸው እጩ ተወዳዳሪዎች አንድ አይነት ምርት በተለያዩ ቦታዎች የሚያመርቱ ከሆነ በመስፈርቱ መሰረት አንድ ፋብሪካ እንዳላቸው ተቆጥሮ የሚመዘገብ ስለመሆኑ ለማወቅ ተችሏል። ለቦርድ አባልነት ለሚወዳደሩ እጩዎች ሊኖራቸው የሚገባው የፋብሪካዎችን መጠን በተመለከተ የተቀመጡ መስፈርቶች ከ1 በላይ ፋብሪካዎች ሊኖራቸው ይገባል የሚል ነው። ከነዚህ መስፈርቶች ባሻገር እጩዎቹ ሊያሟሉ ይገባል ተብሎ ከተሰሩት ውስጥ መንግስትና አምራቹን ማህበረሰብ በማቀራረብ የሀገሪቱ ኢኮኖሚ እድገት ሊፋጠን የሚችልበትን ሁኔታ ለማመቻቸት መጣር የሚችሉ በአዋጅ ቁጥር 341/1995 የተሰጠውን ስልጣንና ተግባር ለመወጣት እንዲችል የበኩላቸውን ኃላፊነት በብቃትና በታማኝነት የሚወጣ የሚለው ይገኝበታል። ጊዜያቸውንና ዕውቀታቸውን ለተወከለለት ዓላማና ለአምራቹ እድገትና ህልውና ለማዋል ሙሉ ፈቃደኝነት ያላቸው ሊሆኑ ይገባል የሚል መስፈርትም ተካቷል። በኢንዱስትሪ ሚኒስቴር መስፈርት መሰረት ከዚህ ቀደም ሲል በምክር ቤቱ ሲያገለግሉ የነበሩ አመራሮችን በተመለከተ ሲሆን ይገባል ያለውን መስፈርት አካቷል። በዚሁ መሰረት ቀደም ሲል ሀገራዊ ምክር ቤቱን በፕሬዝዳንትነት፣ ምክትል ፕሬዝዳንት ወይንም በስራ አመራር ቦርድ አባልነት ለ2 የምርጫ ዘመን ተመርጦ ያገለገለ በእጩነት መቅረብ አይችልም ብሏል። በጠቅላላ ጉባኤ ላይ በምርጫ አስተባባሪ ኮሚቴ አባልነት የሚሳተፉ ግለሰቦችም ለስራ አመራር ቦርድ አባልነት እጩ ሆነው መቅረብ እንደማይችሉም አሳውቋል። ለቦርድ አባልነት ከዚህም ሌላ የሚወዳደሩ እጩዎች ፋብሪካዎቻቸው ውስጥ በአጠቃላይ ከ50 ሰራተኞች በላይ በቋሚነት ቀጥረው በማሰራት ላይ ያሉ መሆን አለባቸው። በኢንዱስትሪ ሚኒስቴር ተዘጋጅቶ የቀረበው የምርጫ መስፈርትና ሌሎች ድንጋጌዎች ከዚህ ቀደም በሚካሄዱ ምርጫዎች ያልነበሩ መሆናቸውንም ለማወቅ ተችሏል። በምስራቅ ጉራጌ ዞን በታጣቂዎች የሚፈጸመው የሰላማዊ ዜጎች ግድያ መባባሱ ተገለጸ። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን በ2 ወራት ውስጥ ከ16 በላይ ሰላማዊ ሰዎች መገደላቸውን የካቲት 26 ቀን 2018 ዓ.ም ከመስጊድ ሲመለሱ በታጣቂዎች በተፈጸመ ጥቃት 3 ሰዎች ሲገደሉ 2 ከባድ ጉዳት እንደደረሰባቸው ጎጎት ለጉራጌ አንድነትና ፍትህ ፓርቲ አስታውቋል። ጎጎት ፓርቲ አርብ የካቲት 27 ቀን 2018 ዓ.ም ባወጣው መግለጫ ከታሳስ 16 ቀን ጀምሮ እስከ የካቲት 26 ቀን 2018 ዓ.ም ባሉት 2 ወራት ጊዜ ውስጥ በ4 ዙሮች ከ16 ሰዎች በላይ ተገድለዋል ብሏል። ፓርቲው በዞኑ በታጣቂዎችና በጸጥታ ኃይሎች የተፈጸሙ ናቸው ያላቸው ግድያዎችና የአካል ጉዳቶች ከነግለሰቦቹ ስም ዝርዝር፣ ሰዓት፣ ቦታና ቀን ጀምሮ አብራርቷል። ከመግለጫው ጋር በተያያዘው በዚህ የጉዳት ዝርዝር ላይ በኢንሴኖ ቄራ ሰፈር ታሳስ 25 ቀን ከሌሊቱ 10 ሰዓት ተኩል ገና ከወለደች 3 ወራት የሞላት
አባላት ወይዘሮ ፋጤ አወል የተባለች አራስ የ8ና የ5 ዓመት ልጆቿን ጨምሮ ከ3 ልጆቿ ጋር ስትገደል ባለቤቷ አቶ ሲራጅ ከባድ ጉዳት ደርሶበት በሕክምና ላይ ይገኛል የሚል መረጃ ተካቶ ቀርቧል። አርብ ታህሳስ 27 ቀን ከረፋዱ 5 ሰዓት ደግሞ 3 ሰዎች በጸጥታ አካላት ተገድለዋል ብሏል። የካቲት 7 ቀን 2018 ዓ.ም 2 ሰዎች በጸጥታ አካላት ተገድለዋል የሚለው የጎጎት ፓርቲ መረጃ የካቲት 26 ቀን 2018 ዓ.ም ደግሞ ከመስጊድ ሲመለሱ በታጣቂዎች 3 ሰዎች ተገድለዋል ለው ሁለቱ መቁሰላቸው ተመዝግቧል። ጎጎት ፓርቲ በመግለጫው የምስራቅ ጉራጌ ዞንና የክልሉ አመራር እንዲሁም የጸጥታ ተቋማት ህዝቡን ከታጣቂዎች ሊጠብቁ አለመቻላቸውን ብቻ ሳይሆን ህብረተሰቡ ራሱን እንዳይከላከልም ማድረጋቸውንም ይወቅሳል። በጉዳዩ ላይ አስፈላጊውን መረጃና ማስረጃ እያሰባሰበ መሆኑንም በማመልከት ለፍትህ አካላትና ለሚመለከታቸው የመንግስት ተቋማት ጉዳዩን በማቅረብ ድርጊቱን ለማስቆም እንደሚታገል ነው የገለጸው። ስለዚሁ መግለጫ ተጨማሪ መረጃ የተጠየቁት የጎጎት ፓርቲ የህዝብ ግንኙነት ኃላፊ አቶ ጀሚል ሳኒ ጉዳዩ የቆየና ከወሰንና ከማንነት ጥያቄ ጋር የተያያዘ መሆኑን አመልክተዋል። የችግሩን መነሻና ምንነት በሚመለከት ማብራሪያ የሰጡት አቶ ጀሚል የአካባቢውን አመራሮች ወቅሰዋል። አቶ ጀሚል እነዚህ የበርካቶችን ህይወትና ንብረት እየቀጠፉ ያሉ ግጭቶችን በወሰን ይገባኛል ና በማንነት ይከበርልኝ ጥያቄዎች የተፈጠሩ ናቸው ይላሉ። ችግሩ በቀላሉ ማስቆምና መከላከል ሲቻል አንዳንድ አመራሮችና ፖለቲከኞች ጉዳዩን በማወሳሰብ አባብሰዋቸዋል ሲሉ አክለዋል። በመሰረታዊነት የነዚህ አካባቢ ችግሮችን ለመፍታት የሚነሱ የወሰንና የማንነት ጥያቄዎችን በህዝበ ውሳኔ መፍታት አስፈላጊ መሆኑን አቶ ጀሚል ጠቁመዋል። ይሁን እንጂ ከዚህ ቀደም በእኖር እነርና መገር ወረዳ ተደጋጋሚ ግጭቶች ሲነሱበት የቆየውን የቆሼ ከተማ ችግርን ህዝበ ውሳኔ እንደ ምሳሌ ያነሱት አቶ ጀሚል ችግሩ ከህዝበ ውሳኔው በኋላ ማጋጠሙን አስታውሰው በሌሎች አካባቢዎች ለሚከሰቱ ለተመሳሳይ ችግሮች ህዝበ ውሳኔ ብቻ በመፍትሄነት ማካሄዱ በቂ አለመሆኑን ተናግረዋል። ህዝበ ውሳኔ ከማካሄድ በተጨማሪ ውሳኔውን በተገቢ መንገድ ማስፈጸምና የህዝቡን ፍላጎት ተከትሎ መፍትሄ ማበጀት አስፈላጊ መሆኑን አስምረውበታል። ወደ ኢሚሬቶች ይላክ የነበረው ስጋ ተቋርጦ ወደ ሳውዲ አረቢያ እየተላከ መሆኑ ተነገረ። ኢትዮጵያ ስጋ በከፍተኛ መጠን ከምትልክባቸው ሀገሮች ቀዳሚ ከሆኑት የመካከለኛው ምስራቅ ሀገሮች ውስጥ አንዱ ወደ ሆነው የተባበሩት አረብ ኤሚሬትስ የሚላከው ስጋ ሙሉ በሙሉ ተቋርጦ ወደ ሳውዲ አረቢያ እየተላከ መሆኑ ተገልጿል። ኢትዮጵያ ወደ ውጪ ከምትልከው ስጋ 30 በመቶ የሚሆነው ወደ ተባበሩት አረብ ኤሚሬትስ እንደሚላክ ለሪፖርተር የገለጹት የስጋ አምራቾችና ላኪዎች ማህበር ቦርድ ፕሬዝዳንት አቶ ከሊፋ ሁሴን ቋረጡ ምክንያቱ በመካከለኛው ምስራቅ በተከሰተው ጦርነት በረራ ባለመኖሩ መሆኑን ተናግረዋል። ሆኖም የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ በርካታ ከተሞች የሚያደርገውን በረራ ማቋረጡን ያስታወቀ ሲሆን ወደ ሳውዲ አረቢያ ግን ከደማም ከተማ በስተቀር ወደ ጅዳና ሪያድ በረራዎች እንዳሉት መረጃዎች ያሳያሉ። የስጋ ምርቶችን በዋናነት ወደ መካከለኛው ምስራቅ ነበር የምንልከው ያሉት ፕሬዝዳንቱ በአሁኑ ወቅት ወደ ዱባይ ይላክ የነበረውን ወደ ሳውዲ አረቢያ እየላኩ መሆናቸውን ገልጸዋል። ዱባይ በአጠቃላይ ከሚላከው የስጋ ምርት ትልቁን ገበያ የሚይዝ በመሆኑ ይህ ገበያ ሲታጣ በዘርፉ ላይ ከፍተኛ ተጽዕኖ እንደሚኖረው፣ ነገር ግን ወቅቱ የሙስሊሞች የረመዳን ጾም በመሆኑና በሳውዲ አረቢያ ያለው ፍላጎት ከፍተኛ በመሆኑ በአሁኑ ጊዜ የሚታይ የጎላ ጉዳት እንደማያመጣ ጠቁመዋል። ትልቅ ጉዳት የሚያደርሰው ሁለቱም ገበያዎች ቢዘጉ እንደነበርና ከዚህ ቀደም በዚህ ወቅት ፍላጎቱ ከፍተኛ በመሆኑ ለሁለቱም ገበያዎች ማለትም ለዱባይና ለሳውዲ አረቢያ ለማሟላት እንቸገር ነበር ብለው አሁን ግን የኢትዮጵያ አየር መንገድ ወደ ሳውዲ አረቢያ ሪያድና ጅዳ ከተሞች የሚያደርገውን በረራ እንዲጨምር በማድረግ እየተላከ እንደሆነ አስረድተዋል። የስጋ ተረፈ ምርት መላክ የሚቻልባቸው እንደ ቪየትናምና ሆንግ ኮንግ ያሉ ሀገሮች ገበያ ውስጥ ለመግባት የጀመሯቸው ስራዎች መኖራቸውን፣ በአፍሪካ ሀገሮች ገበያዎች ውስጥ ለመግባትም የጊኒና ሲሸልስን ገበያዎች እየተመለከቱ መሆናቸውን፣ እንዲሁም የሳውዲ አረቢያ ገበያ ችግር የሚያጋጥመው ከሆነ በእነዚህ ለማካካስ እንደሚሰራ አስታውቀዋል። ከስጋ ምርት ኤክስፖርት በአመት ከ100 እስከ 120 ሚሊዮን ዶላር ገቢ እንደሚገኝ የገለጹት ፕሬዝዳንቱ ባለፉት 7 ወራት 13 ሜትሪክ ቶን ስጋ ወደ ተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያ፣ ኦማን፣ ባህሬን፣ ኳታርና ጆርዳን መላኩንና 74 ሚሊዮን ዶላር ገቢ መገኘቱን፣ ይህም በእቅድ ከተያዘው 65 ሚሊዮን ዶላር ጋር ሲነጻጸር የ9 ሚሊዮን ዶላር ብልጫ አሳይቷል ብለዋል። ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም የ20 በመቶ ጭማሪ ማሳየቱን ተናግረዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። የነበረውት እንዳልነበር ሲሆን እኛ ከጎኑ አለን።
ክፉን በሩቅ ያርገው እንጂ ሕይወት ንብረቱ አደጋ ላይ ቢወድቅ ፈጥነን እንደርስልዎታለን። ሐዘንዎን በደስታ ትካዜውን በፈገግታ ለመቀየር ሁሌም ዝግጁ ነን። ከእኛ ጋር ሲሰሩ የጠፋው ይተካል፣ የወደመው ይገነባል፣ በሐዘን የጠየመ ፊቶ በደስታ ይበራል፣ የቀደመ ፈገግታውን እንመልሰዋለን። አዋሽ ኢንሹራንስ። በምቹ ጠቅ ክፍል የሚያደርጉ ሁሉ ፈገግታና ደስታን ይፈጥራሉ። የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውንም ባንክ መተግበሪያ QR ኮድ ስካነር ከፍተው በኢቲ QR ወደ የትኛውም የአገልግሎት ሰጪ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ QR በኢቲስዊች የቀረበ ያልታሰበ ሲሳይ በታማኝ ደንበኝነት ከባንካችን ጋር 10 ዓመታትን የዘለቁት አትክልት ነጋዴው አቶ መሐመድ ከድር የባለ 2 መኝታ አፓርታማ ባለ ዕድል ሆነዋል። አቢሲኒያ ባንክ ባልታሰበ ሲሳይ ያልታሰበ ነገር ስለሰጠኝ እጅግ አድርጌ አመሰግናለሁ።